በቁጥጥር ስር የዋልኩት በአልፋሽር አየር ማረፊያ አቅራቢያ ነው። ልክ እንደተያዝኩ ወደ አንድ ሆስፒታል አስገቡኝ። ከዚያም ወደ ኮማንደሩ ቤት አዛወሩኝና እዚያው ለአንድ ሳምንት ቆየው። በምርኮ በቆየሁባቸው ቀናት ወታደሮች ደሜን እየቀዱ ወስደውታል። በእርግጥ ምን ያህል እንደወሰዱ አላውቅም። ብዙ ነው። ሁሉንም ወስደውብኝ ልሞት ይሆን እንዴ ብዬ ፈርቼም ነበር። ይህን ሁሉ ሲያደርጉ ግን ለመሸሽ የሚያስችል መንገድ አልነበረኝም። በዚያ ላይ ደግሞ ዓይኔን በጨርቅ አስረውት ምንም ማየት አልቻልኩም። ሌላ ደግሞ ፊት ለፊቴ የጦር መሳሪያዎችን ተሸክመው ማንንም ለመግደል በተጠንቀቅ የቆሙ ወታደሮች አሉ። ምንም ማድረግ አልቻልኩም። ይህን የሚለው አደም ነው። አደም ሱዳናዊ ነው፣ የአልፋሽር ከተማ ነዋሪ። በእርግጥ አደም ትክክለኛ ስሙ ሌላ ነው። ለደህንነቱ በመፍራቱ የሚድል ኢስት ጋዜጠኞች እንዲጠቀሙበት የፈጠረው ስም ነው። ያም ሆነ ይህ እውነቱ የእነ አደም ሱዳን አሁንም የማያባራ ስቃይ እያሳለፈች ትገኛለች። ባለፉት ሳምንታት ወታደሮች በዜጎች ላይ የሚፈጽሙት ግፍ መልኩን እየቀያየረ ፈተናው ቀጥሏል። ባለፉት ሳምንታት የበርካታ ሰቆቃዎች ማደሪያ የሆነችው አልፋሽር ነች። በምዕራብ ሱዳን ውስጥ የምትገኘው ከተማ የሰሜን ዳርፉር ግዛት ዋና ከተማ ነች። ከኒያላ በስተሰሜን ምስራቅ 195 ኪሎ ሜትር ላይ ትገኛለች። በታሪክ የምትነሳው በሲራራ ንግድ መናኸሪያነት ነው። የንግድ መናኸሪያነቷ በዙሪያዋ ላሉት አካባቢዎች ለሚመረቱ እህሎችና ፍራፍሬዎች የግብርና ግብይት ማዕከል አድርጓታል። አልፋሽር የምትገኝበት የዳርፉር ግዛት በታሪክ ነፃ የሆነ እስላማዊ ሱልጣኔት የነበረው ነው። ከ1596 እስከ 1637 ዳርፉርን በመራው የመጀመሪያው ሱልጣን በሱሌይማን ሶሎንግ አማካይነት እስልምና የመንግሥት ኦፊሴላዊ ሃይማኖት ሆኖ የታወጀበትም ነው። ግዛቱን ያስተዳደሩት ሱልጣኖች የእስልምና ትምህርትን በማስፋፋትና መስጊዶችን በመገንባት በርካታ ሰዎች ወደ እስልምና እንዲመለሱ አድርገዋል። የእስልምና ትምህርት ማዕከል በመሆን ያገለገለው ግዛት በቅድስቲቱ መካ የሚገኘውን የካዕባን ልብስ ለዘመናት ያበጃጁ የነበሩ የዕደ ጥበብ ባለሙያዎችም መኖሪያ ነበር። ግዛቱ በካርቱም በሚገኘው ማዕከላዊ መንግሥት መተዳደር የጀመረው በቅኝ ግዛት ዘመን እንግሊዞች የዳርፉርን ሱልጣኔት በ1916 ወደ ሱዳን ካካተቱ በኋላ ነው። የአስተዳደር ለውጥ መሠረታቸውን በናይል ላይ ላደረጉ ህዳጣን ልሂቃን አቅም በመስጠቱ ዳርፉርን ጨምሮ ሌሎችንም የዳር ሀገር ልሂቃንን ወደ ጎን ገፍቷል ይባላል። በ2016 ሚያዝያ በተጀመረው በሌተናል ጄኔራል አብዱልፈታህ አልቡርሃን የሱዳን መደበኛ ጦርና በጄኔራል መሐመድ ሐምዳን ዳጋሎ ሄሜቲ ፈጥኖ ደራሽ ኃይል መካከል የሚደረገው ጦርነት ባለፉት ሳምንታት ሰፊ ውድመት ያደረሰው በዚሁ አካባቢ ነው። ከ550 በላይ ቀናት በከበባ የቆየችው አልፋሽርን በመቆጣጠር ሂደት ውስጥ መደበኛ ትምህርትን ከ6ኛ ክፍል በላይ ስለመዝለቃቸው ሰነድ አይገኝላቸውም የሚባሉት የሄሜቲ ወታደሮች በርካታ ቁጥር ያላቸውን ዜጎች መግደላቸውን ሪፖርቶች አመልክተዋል። እንደ አደም ያሉ ሱዳናውያንም በድንገት ታግተው ደማቸው ያለ ፈቃዳቸው የተቀዳውም በእነዚህ ወታደሮች ነው። በእርግጥ የሄሜቲ ወታደሮች በአልፋሽር ጥፋት ማድረሳቸው ሲነገር ለመጀመሪያ ጊዜ አይደለም። ባለፈው ዓመት በጥር ወር በከተማ ውስጥ የሚገኘውን የመጨረሻውን የዳርፉር ሱልጣን የሱልጣን አሊ ዲናርን ቤተ መንግሥት አፈራርሰዋል። በወቅቱ ይህን የተመለከቱ በርካታ ታዛቢዎች ድርጊቱ የሱዳንን ግጭት አባባሽ ሊሆን ይችላል በሚል ስጋታቸውን ሲያጋሩ ነበር። አሁን እየሆነ ያለው የፈሩት ነው። ታዛቢዎች ለዚህ መከራከሪያ ያደረጉት ጥቃቱ የተከመረ ድንጋይን የማፍረስ ብቻ ሳይሆን የሱዳንና ሕዝቧን ባህላዊና ታሪካዊ ማንነት መንካት ነው በማለት ነበር። ቤተ መንግሥቱ ለፈረሰባቸው የአልፋሽር አካባቢ ነዋሪዎች ደግሞ ማኅበረሰቦችን አንድ የሚያደርገውን ምልክት የማዳከም ተደርጎ ተወስዷል። በእርግጥ በሱዳን ጦርነት በሁለት ጎራ እየተዋጉ የሚገኙት ሁለቱ ጄኔራሎች ከዚህ ቀደም በሱዳን ታሪክ ውስጥ በርካታ ወንጀል ተፈጽሞበታል በሚባለው በዳርፉር ጦርነት ወቅት በአንድ ወገን የተሰለፉ ስለሆኑ ይተዋወቃሉ ይባልላቸዋል። ስለዚህ የዜጎች የትኛው ቁስል ሲነካ ይበልጥ እንደሚያሳምምም ያውቃሉ ይባልላቸዋል። በአልፋሽርም ሆነ በሌሎች ስፍራዎች የተፈጸመውና የሚፈጸመውም በዚህ መነሻ ሳይሆን አልቀረም ይባላል። የቀድሞ የዳርፉር ገዢና አማጺ አዛዥ የነበሩት ሚኒዋ በዚህ ሳምንት ለመገናኛ ብዙሃን እንደገለጹት የሄሜቲ ጦር በጥቅምት ወር መጨረሻ በአልፋሽር በ3 ቀናት ውስጥ ብቻ ቢያንስ 27000 ሰዎችን ገድለዋል። ደማቸውን ሲቀዱ የነበሩት ከዚህ የተረፉትን ነው። ይህን ድርጊት ሚድል ኢስት አይ ከዓይን እማኞች፣ ከረድኤት ሠራተኞች፣ ከዲፕሎማቲክ ምንጮችና ከራሳቸው ከተጎጂዎቹ
አረጋግጫለሁ ብሏል። ወታደሮቹ ደሙን ቀድተውት በመንገድ ላይ በተደጋጋሚ ራሱን መሳቱን የተናገረውን አደምንና ሌሎችንም የከተማው ሰዎች አሁን እንደምንም አልፋሽርን አምልጠው የተጠለሉት በምዕራብ አቅጣጫ በኩል በምትገኘው ጠዊላ ነው። ጠዊላ በአሁኑ ሰዓት 650 ሺህ ንጹሐንን አስጠልላለች። ከ300 በላይ የተለያዩ ሀገር የረድኤት ሠራተኞችም በዚያ ይገኛሉ። ለበርካታ ዓመታት በዳርፉር የሠራ አንድ የሱዳን የእርዳታ ሠራተኛ እንደገለጸው ብዙ ወጣቶች ደም ስለተወሰደባቸው ሲሰቃዩ ተመልክቷል። ድርጊቱንም ከፈጥኖ ደራሽ ወታደሮች እጅግ አረመኔያዊ ድርጊቶች አንደኛው ነው ብሎታል። ከዚህ በተጨማሪም በርካታ ክፉ ደጉን የማይለዩ ሕፃናትም ከአልፋሽር ወደ ጠዊላ ተሰደው እየተንከራተቱ ይገኛሉ። ከእነዚህ ሕፃናት መካከል አብዛኞቹ ከወላጅ ጋር የተጠፋፉ ናቸው። አልጀዚራ የኖርዌዥያን ሬፊጂ ካውንስልን መረጃ ጠቅሶ ሐሙስ ዕለት እንደዘገበው የተጠፋፉት ሕፃናት ቁጥር ቢያንስ 400 ደርሷል። ድርጅቱ እንዳለው ብዙዎቹ ሕፃናት ከአልፋሽር በሽሽት ወቅት ከወላጆቻቸው ተለያይተዋል። ሌሎቹ ደግሞ ወላጆቻቸው ጠፍተዋል፣ ታስረዋል ወይም ደግሞ ተገድለዋል። የሁሉ ጥፋት በእጃቸው ከተፈጸመው ከሁለቱ ጄኔራሎች ውስጥ የዳጋሎ ጦር በሽምቅ ውጊያ የተካነ እንደሆነ ይነገርለታል። ሰውየው በአውደ ውጊያዎች ባህሪውን እየቀያየረ ሊዋጋ የሚችል ሰራዊት አላቸው ይባላል። ይህ ባህሪ በከተማ በሚደረጉት ውጊያዎች የበላይነት እንዲይዙ ሳያስችላቸው እንዳልቀረም ይነገራል። በተቃራኒው በአብዱልፈታህ አልቡርሃን የሚመራው የአገሪቱ ጦር ደግሞ ከፈጥኖ ደራሽ ኃይሉ በላይ የጦር መሳሪያ አቅርቦት አለው። ታንኮች፣ ከባድ ጦር መሳሪያዎችና የአየር ላይ የበላይነት ያለው በአልቡርሃን እጅ ነው። በዚሁ ምክንያት ጦርነቱን በኃይል ማሸነፍ እንደሚችሉ የሚያምኑት ሁለቱ የሱዳን ጄኔራሎች የድርድር ጥያቄዎችን አሁንም እየገፉ አሉ። የገፉት የአሜሪካውን ፕሬዝዳንት ዶናልድ ትራምፕን ጭምር ምክረ ሐሳብ ነው። በእርግጥ በሁለቱም ጄኔራሎች ጎራ የተሰለፉ በርካታ ሀገሮች መኖራቸውም ተደጋግሞ ሲነገር የሰነበተ ነው። በዚህ መሃል ሱዳናውያን ሰቆቃቸውን መቁጠር ዕጣቸው ሆኖ ቀጥሏል።